በዚህ ሰዓት ተፈላጊና አሪፍ ተከፋይ ሊያደርገን የሚችል ስኪል ቢኖር ፉል ስታክ አፕሊኬሽን ዲቨሎፕመንት ነው። ለምን ፉል ስታክ አፕሊኬሽን ዲቨሎፕመንት አሪፍ እና ቆንጆ ተከፋይ የሚያደርገን ስኪል ነው ካላችሁ የሚከተሉትን 5 ምክንያቶች ልንገራችሁ። የመጀመሪያው ምክንያት ብዙ ጊዜ ካምፓኒዎች ፍሮንት ኢንድ ዲቨሎፐር ወይም ደግሞ ባክ ኢንድ ዲቨሎፐር ብቻውን ከመቅጠር ፉል ስታክ ዲቨሎፐር ወይም ደግሞ ሁለቱንም አንድ ላይ የሚችል ስኪል ያለው ሰው መቅጠር ብዙ ጊዜ ፕሪፈር ያደርጋሉ ወይም ደግሞ ይፈልጋሉ ማለት ነው። ምክንያቱም ኦልሬዲ ፉል ስታክ ዲቨሎፐር የሆነ ሁለቱም ስኪሎች ስላሉት በቀላሉ የትኛውም ኢሹ ፌስ ቢያደርጋቸው በቀላሉ ሶልቭ የማድረግ ስኪል አለው። ሁለተኛው ምክንያት ፉል ስታክ ዲቨሎፐር ሃቭ ሃይ ፔመንት። ፉል ስታክ ዲቨሎፐር የሆነ ሰው ኦብቪየስሊ ከፍተኛ የሆነ ክፍያ ነው የሚከፈለው ማለት ነው። ሶስተኛውና ደስ የሚለው ምክንያት የትኛውም ቦታ ፉል ስታክ ዲቨሎፕመንት ለመማር ብንፈልግ የትኛውም ቦታ መማር እንችላለን። ብዙ መማር የምንችልባቸው ኦፕሽኖች አሉ። አራተኛው ምክንያት ምንድነው? አዳፕቴቢሊቲ ቱ ኢመርጂንግ ቴክኖሎጂስ። ብዙ ጊዜ ኢመርጅ የሚያደርጉ አዳዲስ የሚመጡ ቴክኖሎጂዎች ፉል ስታክ ዲቨሎፐር የሆነ ሰው በቀላሉ አዳፕት ያደርጋል። ምክንያቱም ያው ዳይ ቱ ዳይ አክቲቪቲው ስለሆነ። አምስተኛው ሪዝን it doesn't require any degree። ስኪሉና ሙያው እስካላችሁ ድረስ ፉል ስታክ ዲቨሎፐር ሆናችሁ በየትኛውም ኦርጋናይዜሽን ለመቀጠር ብዙ ጊዜ በተለያዩ የግል ተቋማት ላይ ለመቀጠር ምንም አይነት ዲግሪ አያስፈልግም። ኦልሬዲ ሙያውና ስኪሉ እስካላችሁ ድረስ ስራውን መስራት እስከቻላችሁ ድረስ ዲግሪ ያን ያህል ማተር አያደርግም ማለት ነው። ለማታውቁኝ አዱኛው ጳውሎስ እባላለሁ። በኢንፎርሜሽን ሲስተም ትምህርት ክፍል ውስጥ ሌክቸረር ነኝ። ተፈላጊና አሪፍ የሆነ ስኪል ዲቨሎፕ በማድረግ ገንዘብ የመስራት ፍላጎቱ ካላችሁ ይሄ ቪዲዮ ለእናንተ ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ከቆያችሁ በመጀመሪያ ፉል ስታክ ዲቨሎፕመንት ማለት ምን ማለት ነው የሚለውን በዝርዝር እና በማብራሪያ እንመለከታለን። ፉል ስታክ ዲቨሎፐር ለመሆን ወይም ደግሞ በተለያዩ ተቋማት ላይ የፉል ስታክ ዲቨሎፐር ሆኖ ተቀጥሮ ለመስራት ምን መማር አለብኝ፣ ከየት ጀምሬ እስከ የት ድረስ ነው ማወቅ ያለብኝ የሚለውን በዝርዝር ፉል የሆነ ሮድማፑን አሳያችኋለሁ። እንዲሁም በስተመጨረሻም የትና እንዴት መማር እንዳለባችሁ ግልጽ የሆነ መረጃ ነግራችኋለሁ። አብራችሁ ይቆዩ። ወደ መጀመሪያ ነጥባችን ስንመጣ እንግዲህ ዋት ሚን ባይ ፉል ስታክ ዲቨሎፕመንት። ፉል ስታክ ዲቨሎፕመንት ስንል እንግዲህ ምን ለማለት ነው? ሲ ቃላቶችን ለየብቻ ነጣጥለን ለማየት እንሞክር። ፉል ስንል ኦልሬዲ ምን ማለት ነው? ሰምቲንግ ኮምፕሊት ወይም ደግሞ ሙሉ ማለት ነው አይደለ? በሶፍትዌር ዲቨሎፕመንት ላንጉጅ ስታክ ስንል ምንድነው? አንድ አፕሊኬሽን ዲቨሎፕ ለማድረግ የምንጠቀማቸው የተለያዩ ቴክኖሎጂዎች ማለት ነው። አፕሊኬሽን ዲቨሎፕ ለማድረግ እንግዲህ የምንጠቀማቸው ቴክኖሎጂዎች የተለያዩ ፕሮግራሚንግ ላንጉጆች፣ የተለያዩ ላይብራሪዎች፣ ፍሬምወርኮች እንዲሁም ሌሎች የተለያዩ ቱሎችን ኢንክሉድ ያደርጋል። ስለዚህ እነዚህን አፕሊኬሽኑን ዲቨሎፕ ለማድረግ የምንጠቀማቸው ቴክኖሎጂዎችን በሙሉ አንድ ላይ ይዞ የምናገኘው ምን እንለዋለን? በሶፍትዌር ዲቨሎፕመንት ላንጉጅ ስታክ እንለዋለን። ዲቨሎፕመንት ስንል ኢንዚስ ኬዝ እንግዲህ ክሪት ማድረግ፣ መፍጠር፣ መስራት እንደማለት ነው። ስለዚህ ፉል ስታክ ዲቨሎፕመንት ስንል ምን ማለት ነው? ኤንድ ቱ ኤንድ አፕሊኬሽን ዲቨሎፕመንት ኢት ኢንክሉድስ ቦዝ ዘ ፍሮንት ኤንድ አዝ ዌል አዝ ዘ ባክ ኤንድ። ባጭሩ የትኛውም አፕሊኬሽን ላይ ወይም የትኛውም ዌብሳይት ላይ ሂር ኤንድ ዜር ክሊክ እያደረግን እዚህም እዛም ክሊክ እያደረግን በአይናችን የምናያቸው ማንኛውም ነገሮች ፍሮንት ኤንድ ወይም ደግሞ ዩዘር ኢንተርፌስ ይባላሉ። ለምሳሌ www.amazon.com የሚለውን ዌብሳይት ቪዚት ብናደርግ የተለያዩ ፎርሞች ፊል የምናደርግባቸው፣ ለምሳሌ ሳይን አፕ ለማድረግ ወይም ደግሞ አካውንት ክሪት ለማድረግ የተለያዩ ትራንዛክሽን ለመፈጸም የምንሞላቸው የተለያዩ ፎርሞች፣ የተለያዩ መረጃዎች፣ ባጭሩ እዚህ ዌብሳይት ላይ በአይናችን የምናያቸው ማንኛውም ነገሮች ዩዘር ኢንተርፌስ ወይም ደግሞ ፍሮንት ኤንድ እንለዋለን። በአንጻሩ እናንተ የተለያዩ ትራንዛክሽኖችን ፐርፎርም ስታደርጉ በአይናችሁ የማታያቸው ላይክ ሰርቨር፣ ኔትወርኩ፣ ዳታቤዙ ኢንታይርሊ ፐርፎርም የሚሆኑ አክቲቪቲዎች ባክ ኤንድ እንላቸዋለን ማለት ነው። ሶ የፍሮንት ኤንድ እንዲሁም የባክ ኤንድ ሁለቱንም አጠቃልለው የያዘ ችሎታ ያለው ሰው ምን እንለዋለን? ፉል ስታክ አፕሊኬሽን ዲቨሎፐር እንለዋለን ማለት ነው። ኦኬ፣ ሌላኛው የማሳያችሁ ነገር ፉል ስታክ አፕሊኬሽን ዲቨሎፕመንት ሮድ ማፑ ምን ይመስላል? በ8 የተለያዩ ስቴፖች ብሬክዳውን አድርጌ በዝርዝር አሳያችኋለሁ። ፉል ስታክ አፕሊኬሽን ዲቨሎፕመንት ሮድ ማፕ በምናይበት ጊዜ መጀመሪያ
ባክ ኢንድ ከዛ ፍሮንት ኢንድ ዲቨሎፕ ማድረግ እንችላለን፣ ወይም ጀስት ላይክ ዛት መጀመር እንችላለን። ነገር ግን እኔ ሰጀስት የማድረጋችሁ መጀመሪያ ፍሮንት ኢንድ ላይ ያለውን ነገር መጨረስ፣ ከዛ በኋላ ወደ ባክ ኢንድ መሄድ የተሻለ ነው ብዬ አምናለሁ። ምክንያቱም ኦልሬዲ አንድ ዌብሳይትን ኮንሲደር ብታደርጉ ምንም እንኳን ባክ ኢንዱ ኦልሬዲ ያለቀ ቢሆንም ፍሮንት ኢንድ ከሌለው ዩዘር ኢንተርፌስ ከሌለው ዌብሳይቱ ፋንክሽናል አይደለም ማለት ነው። ማለትም ከዩዘር ጋር የሆነ ኢንተራክት የምናደርግበት ኢንተርፌስ አይኖርም ማለት ነው። ስለዚህ ፍሮንት ኢንድን መጀመሪያ መጨረስ ኦልሞስት የሆነ ሃፍ ኦፍ ዲቨሎፐር ያደርጋችኋል። ይህንን ካልኳችሁ በቀጥታ ወደ ሮድማፑ እንዳለን። ነገር ግን ወደ ሮድማፑ ከመሄዳችን በፊት ሃው ዘ ኢንተርኔት ኢዝ ወርኪንግ፣ ኢንተርኔት እንዴት ነው የሚሰራው? ኢቭን እዚህ አሁን ላይ እኛ የምንማማርበት የዩቲዩብ ፕላትፎርም እንዴት ነው የሚሰራው የሚለው ነገር ይሄን ቪዲዮ ፓውዝ አድርጋችሁ ትንሽ ብሬንስቶርም ለማድረግ ሞክሩ። ሌተስ ፕሮሲድ ቱ ዘ ሮድማፕ። ወደ ሮድማፑ በቀጥታ እንሂድ። መጀመሪያ ላይ የምናገኘው ኢንትሮዳክሽን ቱ ፕሮግራሚንግ ይሆናል። ብዙ ጊዜ ፉል ስታክ አፕሊኬሽን ዲቨሎፕመንት ሮድማፕ ብለው ሲያሳዩ በቀጥታ ኤችቲኤምኤል ሲኤስኤስ ምናምን ብለው ይጀምራሉ። ነገር ግን ትክክለኛው መሆን ያለበት መጀመሪያ ፋንዳመንታል ኦፍ ፕሮግራሚንግ መኖር አለበት፣ ወይም ደግሞ ኢንትሮዳክሽን ቱ ፕሮግራሚንግ መኖር አለበት። ምንድነው በቀጥታ ወደ ኤችቲኤምኤል ሲኤስኤስ ጃቫስክሪፕት እያል ሌሎች ትንሽ ውስብስብ የሆኑ ነገሮችን ከማየታችን እና ዲስከስ ከማድረጋችን በፊት ኢንትሮዳክሽን ቱ ፕሮግራሚንግ መውሰድ በጣም አሪፍ ነው። በኢንትሮዳክሽን ቱ ፕሮግራሚንግ ላይ ፋንዳመንታል የሆኑ ኮንሴፕቶችን እናገኛለን። ላይክ ሳይንታክስ፣ ዳታ ታይፕ፣ ኮንትሮል ስትራክቸር፣ ፋንክሽን፣ ፕሮግራሚንግ ላንጉጆች እነማን ናቸው፣ ለምን ፐርፐዝ እንጠቀማቸዋለን የሚሉትን የተለያዩ ቤዚክ ወይም ደግሞ መሰረታዊ የምንላቸው ኮንሰፕቶችን እናገኛለን። ስለዚህ ኢንትሮዳክሽን ቱ ፕሮግራሚንግ ሰዎች መጀመሪያ ላይ ባቁት ብዬ ሪኮመንድ የማደርገው ነገር ነው። ኦኬ፣ ሁለተኛው ኤችቲኤምኤል ወይም ደግሞ ሃይፐር ቴክስት ማርክአፕ ላንጉጅ ነው። ኤችቲኤምኤልን በምናይበት ጊዜ እያንዳንዱ ዌብ ፔጆችን ዲዛይን ለማድረግ የምንጠቀመው ማርክአፕ ላንጉጅ ነው። ኦልሞስት ኤችቲኤምኤል በሁለት ወይም በሶስት ቀን ውስጥ ዲቨሎፕ ልናደርገው የምንችለው ስኪል ነው። ያን ያህል ከባድ ወይም ውስብስብነት ነገር የለውም። በቀላሉ ከሁለት እስከ 3 ቀን በሆኑ ቀናቶች ውስጥ ዲቨሎፕ ማድረግ እንችላለን። ኢቭን አሁን ላይ ኤችቲኤምኤል ያን ያህል እንደ ስኪልም ኮንሲደር አይደረግም፣ እንደ ቤዚክ ነገር እንጂ ያን ያህል የተለየ ስኪል ነው ተብሎ ኮንሲደርም አይደረገውም። አብዛኞቹ አሁን ላይ የምናያቸው ዌብሳይቶች ፍሮንት ኢንዳቸው ወይም ኢንተርፌሳቸው ዲዛይን የሚሆነው በኤችቲኤምኤል ነው። ሶስተኛው ሲኤስኤስ ወይም ደግሞ ካስኬዲንግ ስታይል ሺት ነው። እንግዲህ በኤችቲኤምኤል ዲዛይን ያደረግነውን ዌብ ፔጅ በጣም አትራክቲቭ ወይም ደግሞ ሳቢና ማራኪ ለማድረግ የተለያዩ ከለሮች፣ የተለያዩ ፎንቶችን ወይም ደግሞ የተለያዩ ሌአውቶችን በመጠቀም ዌብ ፔጃችንን ሞር አትራክቲቭ የምናደርግበት ነው ሲኤስኤስ። ስለዚህ in order to make the web page very attractive we are using CSS or cascading style sheet። ልክ እንደ ኤችቲኤምኤል ሁሉ ሲኤስኤስም በጣም ቀላል ነው። ምናልባት ከ5 እስከ 6 ቀናት ወይም እስከ 7 ቀናት ባሉት ውስጥ በቀላሉ ዲቨሎፕ ማድረግ እንችላለን። አራተኛ ላይ የምናገኘው ጃቫስክሪፕት ነው። ጃቫስክሪፕት በጣም ፖፑላር የሆነ ፕሮግራሚንግ ላንጉጅ ነው። ጃቫስክሪፕት ምንድነው የሚያደርገው? ዌብሳይታችን ሪስፖንሲቭ እንዲሆን ነው የሚያደርገው። በመጀመሪያ አፕሊኬሽናችንን ወይም ዌብሳይታችንን በኤችቲኤምኤል ዲዛይን ያደረግነውን ደግሞ ሲኤስኤስ በመጠቀም በጣም አትራክቲቭ እና ዲኮሬት እንዳደረግነው። በኤችቲኤምኤል ዲዛይን ያደረግነው የተለያዩ ፎርሞች፣ እነዛ ፎርሞች ላይ የተለያዩ ዳታዎችን እንሞላለን። ለምሳሌ አንድ የሆነ ሬጂስትሬሽን ሲስተም ብትወስዱ የተለያዩ ፐርሰናል ዳታዎችን ወይም ሌሎች ሲስተሙ የሚጠይቃቸውን ዳታዎች እንሞላለን። እነሱን ዳታዎች ስንሞላ መጨረሻ ላይ ሰብሚት እንላለን አይደለም? ሰብሚት ስንል ሰብሚት ያልነው ዳታ ወይም ደግሞ የሞላነው ዳታ ወደሚፈለገው ሰርቨር መሄድ አለበት። ዝም ብሎ ሰብሚት ስንለው ባለበት ቁጭ ካለ ዌብሳይቱ በትክክል ፋንክሽን እያደረገ ወይም ደግሞ ፋንክሽናል አይደለም ማለት ነው። ስለዚህ ዌብሳይታችን ወይም አፕሊኬሽናችን ሪስፖንሲቭ እንዲሆን የምንጠቀመው ፕሮግራሚንግ ላንጉጅ ነው ጃቫስክሪፕት። we use JavaScript to make a responsive website። እስካሁን ድረስ በደንብ ካወቃችሁ ፍሮንት ኢንድ ዴቨሎፕመንት የተወሰነ ያህል ችላችኋል። ነገር ግን ወደ ባክ ኢንድ ዴቨሎፕመንት ወዳሉት ከመሄዳችን በፊት ልታቁት የሚገባ አንድ ነገር አለ። ምንድነው? ፍሬምወርክ ነው። ፍሬምወርክ ስንል እንግዲህ ኦልሬዲ ቢልት-ኢን የሆነ ስትራክቸር ያላቸው ፕሪ ቢልት የሆነ ስትራክቸር እና ጋይድላይን ያላቸው ናቸው።
ስለዚህ ዌብሳይትም ሆነ ኤኒ አፕሊኬሽን ዲቨሎፕ በምናደርግበት ጊዜ ኮድ በምናደርግበት ጊዜ ስራችንን በጣም ያፋጥኑናል፣ በጣም ያቀሉላል። አሁን ላይ እንደ ዋና ሪኳየርመንት ወይም ደግሞ እንደ ዋና አስፈላጊ ስኪል ነው ኮንሲደር የሚደረጉት። ስለዚህ ወደ ባክኢንድ ዲቨሎፕመንት ከመሄዳችሁ በፊት አትሊስት አንድ የሆነ ፍሬምወርክ ዲቨሎፕ ማድረግ አለባችሁ። ብዙ ፍሬምወርኮች አሉ ላይክ አንጉላር፣ ቪው.ጄኤስ፣ ሪያክት፣ ቡትስትራፕ እና ሌሎችም ብዙ ፍሬምወርኮች አሉ። እኔ ግን ሰጀስት የማደርጋችሁ ሪያክት ጄኤስ ፍሬምወርክ ነው። ለምንድነው ሪያክት ጄኤስን ሰጀስት የማደርጋችሁ? ኦልሬዲ ስቴፕ 4 ላይ ጃቫስክሪፕት ፕሮግራሚንግ ላንጉጅን ሜንሽን አድርገናል አይደለ? ሶ ጃቫስክሪፕትን በደንብ ያወቀ ሰው ሪያክት ጄኤስ ያን ያክል የሚከብድ ነገር ወይም የተለየ ነገር የለውም። ሁለተኛው ሪዝን ደግሞ ሪያክት ወርልድ ስታንዳርድ የሆነ ፍሬምወርክ ነው። ሶ ወርልድ ስታንዳርድ የሆነ ፍሬምወርክ ከሆነ ደግሞ ዊ ኒድ ቱ ዲቨሎፕ ሰች ካይንድ ኦፍ ስኪልስ ኤንድ ኦልሶ ብዙ ካምፓኒዎች የሪያክት ስኪልን ይጠይቃሉ። ስኪል አሁንም ወደ ባክኢንድ ዲቨሎፕመንት ላይ ሳንሄድ አሁን ላይ በጣም አስፈላጊና በጣም የተለመደ ነገር አለ። ምንድነው እሱ? ቨርዥን ኮንትሮል። ስለዚህ በስድስተኛ ላይ የምናገኘው ቨርዥን ኮንትሮል ነው። ቨርዥን ኮንትሮል ስንል ምንድነው? የተለያዩ አፕሊኬሽኖችን ወይም ደግሞ ዌብሳይቶችን ዲቨሎፕ በምናደርግበት ጊዜ የተለያዩ ቼንጅ የምናደርጋቸውን ነገሮች ትራክ ለማድረግ ከተለያዩ ቲም ሜምበሮች ጋር ወይም በተመሳሳይ ፕሮጀክት ላይ በተመሳሳይ አፕሊኬሽን ዲቨሎፕመንት ላይ ኮሙኒኬት ለማድረግ ወይም ደግሞ ዲስከስ ለማድረግ እንዲሁም የተለያዩ ፕሮጀክቶችን ቨርዥን ኮንትሮል ለማድረግ የምንጠቀመው ሲስተም ነው ቨርዥን ኮንትሮል። ለምሳሌ ጊትን ብትወስዱ አንደኛ የተለያዩ ቼንጆችን ትራክ ለማድረግ ይጠቅመናል። ሁለተኛ ተመሳሳይ ኮድ ቤዝ ላይ ሆነን የተለያዩ ነገሮችን ዲስከስ ለማድረግ ማለት ሪሞትሊ ወይም ደግሞ የተለያየ ቦታ ሆነን በአንድ ኮድ ቤዝ ላይ የተለያዩ ቻሌንጆች ቢገጥሙን እዛ ጋር ዲስከስ ለማድረግ ይጠቅመናል ማለት ነው። እንዲሁም ለሪሞት ሪፖዚተሪ እንጠቀመዋለን። ማለትም ዲቨሎፕ ያደረግነውን ፕሮጀክት ስቶር ለማድረግ በቀላሉ እንጠቀመዋለን። እስከዚህ ድረስ በደንብ ከጨረሳችሁ ኦልሬዲ ዩ አር ኤ ኮምፕሌት ፍሮንት-ኢንድ ዲቨሎፐር፣ ሙሉ የፍሮንት-ኢንድ ዲቨሎፐር ሆናችኋል። ሰባተኛ ላይ የምናገኘው ኖድ ጄኤስ ነው። ለምንድነው ኖድ ጄኤስን ሰጀስት ያደረኳችሁ? ብዙ የባክኢንድ ዲቨሎፕመንት ፕሮግራሚንግ ላንጉጆች አሉ ጀስት ላይክ ፓይተን፣ ፒኤችፒ፣ ጎ፣ ኖድ ጄኤስ እና ሌሎችም። ሂር አይ ሪኮመንድ ዩ ኖድ ጄኤስ። ለምንድነው ኖድ ጄኤስን ሪኮመንድ የማደርጋችሁ? ኦልሬዲ ፍሮንት ኢንዱ ላይ ስለ ጃቫስክሪፕት አይተናል፣ እንዲሁም ሪያክት ጃቫስክሪፕት ወይም ደግሞ ሪያክት ጄኤስ ፍሬምወርክ አይተናል። ስለዚህ እነዚህን ስኪሎች ዲቨሎፕ ካደረጋችሁ ኖድ ጄኤስን ዲቨሎፕ የምታደርጉበት መንገድ በጣም ቀላል ይሆናል ማለት ነው። ስምንተኛውና የመጨረሻው ዳታቤዝ ነው። እንግዲህ ፍሮንት ኢንድ ላይ ባየናቸው ስኪሎች ኦልሬዲ ዩዘር ኢንተርፌሱን ወይም ደግሞ ዩዘሩ ፊት ለፊት የሚያያቸውን ማንኛውም ነገሮች ዲቨሎፕ ማድረግ ችለናል። እንዲሁም ደግሞ ፊት ለፊት ላይ የሚሞሉ እና ክሊክ የሚደረጉ የተለያዩ ወደ ሰርቨሩ ሰሚት መሆን ያለባቸው ዳታዎች በጃቫስክሪፕት አማካኝነት ሪስፖንሲቭ እንዲሆኑ አይተናል። በመጨረሻም በባክኢንድ ሪሲቭ ያደረግናቸው ዳታዎች ሰምዌር ስቶር መሆን አለባቸው። ስለዚህ ዳታቤዝ ምንድነው? ኤ ፕሌስ ዌር ዊ ስቶር ዳታ ስቶር ፋይልስ። እንግዲህ ዳታዎችን ወይም ደግሞ የተለያዩ ፋይሎችን ስቶር የምናደርግበት ቦታ ዳታቤዝ ይባላል። ሁለት አይነት የዳታ ስትራክቸሮች አሉ። አንደኛው ኤስኪዩኤል ነው። ሁለተኛው ደግሞ ኖ ኤስኪዩኤል ነው። ኤስኪዩኤል ስንል ኢት ዩዝስ ሪሌሽናል ዳታ። ሪሌሽናል ዳታ ስንል ምንድነው? ኢት ኤግዚስት ኢን ዘ ፎርም ኦፍ ሮ ኤንድ ኮለምንስ። በሮ እና በኮለምን መልኩ የሚቀመጥ ማንኛውም ዳታ ሪሌሽናል ዳታ እንለዋለን፣ ወይም ደግሞ ጀስት ላይክ ኤክሴል ሺትስ። ኖ ኤስኪዩኤል ስንል ደግሞ ኢት ሃቭ ኖ ዌል ስትራክቸር፣ ዝም ብሎ ዝብርቅርቅ ባለ መልኩ የሚቀመጥ እንጂ ራሱን የቻለ በሮ እና በኮለመን ፎርም ኦርጋናይዝድ የሆነ ዳታ የለውም ማለት ነው። አዝ ኤ ቢጊነር እንደ ጀማሪ ከኤስኪዩኤል ወይም ደግሞ ከስትራክቸርድ ኪውሪ ላንጉጅ መጀመር የተሻለ ነው ብዬ ፕሪፈር አደርጋለሁ። ነገር ግን ፋይናሊ ዋንስ ዩ ዲቨሎፕ ኤስኪዩኤል ዳታቤዝ ኢትስ ጉድ ቱ ኮንቲኒዩ ቱ ኖ ኤስኪዩኤል። መጀመሪያ ኤስኪዩኤል ላይ ያሉትን ፓርቶች ዲቨሎፕ ካደረግ ቀጣይ ወደ ኖ ኤስኪዩኤል ዳታቤዝ ሙቭ ማድረግ አለብን ማለት ነው። ከኤስኪዩኤል ውስጥ ብዙ አይነቶች አሉ። ኤስኪዩኤል ላይት አለ፣ ማይስኪዩኤል አሉ፣ ብዙ አሉ። እንደ ጀማሪ ማይስኪዩኤል ብትጠቀሙ በጣም አሪፍ ነው። ከኖ ኤስኪዩኤል ደግሞ ሞንጎ ዳታቤዝ
ሞንጎ ዳታቤዝ ስንል እንግዲህ በጣም ፍሌክሲብል ነው። ዳታዎችን ነን ስትራክቸርድ በሆነ መልኩ ነው የሚያስቀምጥልን። በጣም ስኬሌብል ነው፣ በጣም ፍሌክሲብል ነው እና በፈጣን መልኩ የተለያዩ አፕሊኬሽኖችን ዲቨሎፕ ለማድረግ በጣም አሪፍ የዳታቤዝ አይነት ነው። ነገር ግን ስለዚህ መጨነቅ አይገባችሁም። በመጀመሪያ ማይስኪዩኤልን ለዳታቤዝ ተጠቀሙ። ዋንስ ዩ ሃቭ ኤ ጉድ ስኪል ኦን ማይስኪዩኤል ዩ ካን ኮንቲኒው ቱ ዚስ ሞንጎ ዳታቤዝ ዊች ኢዝ ኖ ኤስኪዩኤል ስትራክቸር። ኮምፕሌት ሮድማፑ ይህንን ይመስላል። ምናልባት ስታስቡት ሰምሃው ኮምፕሌክስ ይመስላችኋል። ነገር ግን የነገርኳችሁን እያንዳንዷን ስቴፕ በመከተል ስኪሎቹን ዲቨሎፕ ካደረጋችሁ ከ3 እስከ 6 ወር ውስጥ ባለው ጊዜ የፉል ስታክ አፕሊኬሽን ዲቨሎፐር መሆን ትችላላችሁ። እንዴት እንማር ካላችሁ 4 መማሪያ መንገዶችን ልንገራችሁ። የመጀመሪያውና እኔ ፕሪፈር የማደርገው ሰልፍ ለርን ነው። ሰልፍ ለርን ስንል እንግዲህ በዚህ ሰዓት በተለያዩ ፕላትፎርሞች ላይ በነፃ መማር የምትችሉበት እንዲሁም ከፍላችሁ የምትማሩበት የተለያዩ መንገዶች አሉ። በዩቲዩብ ሊሆን ይችላል፣ የተለያዩ ኦንላይን ዌብሳይቶች ላይ ሊሆን ይችላል። ብቻ የትኛውም ኤሪያ ላይ ራሳችሁን በራሳችሁ የምታስተምሩበት መንገድ ነው። ሁለተኛው ኢንተርንሺፕ ነው። የተለያዩ ድርጅቶች ላይ የተለያዩ ካምፓኒዎች ላይ ኢንተርንሺፕ በመውጣት ለአንድ ወር ሊሆን ይችላል፣ ለ2 ወር፣ ለ3 ወር ሊሆን ይችላል። ፐርፐዝሊ ኢንተርንሺፕ በመውጣት ለተለያዩ ካምፓኒዎች ዌብሳይቶችን ዲቨሎፕ በማድረግ አፕሊኬሽኖችን ዲቨሎፕ በማድረግ ከቲሞች ጋር አንድ ላይ ሆናችሁ ፕራክቲስ በማድረግ በቀላሉ ዲቨሎፕ ማድረግ ትችላላችሁ። ሶስተኛው ቡት ካምፖች ናቸው። ከ3 ወር እስከ 9 ወር ወይም ከዛ በላይ የሚቆዩ የተለያዩ ቡት ካምፖች አሉ። ስለዚህ እነዛን ቡት ካምፖች ጆይን በማድረግም ይህንን ስኪል ዲቨሎፕ ማድረግ ትችላላችሁ። አራተኛ ኮርሶች ናቸው። የተለያዩ ኮርሶች አሉ ኦንላይን የሚሰጡ ጀስት ላይክ ኮርሴራ፣ ኢደሚ ላይ እንዲሁም ስኪል ሼር ላይ እና የተለያዩ ኤሪያዎች ላይ የሚሰጡ ኮርሶች አሉ። የተለያዩ በነፃም ሊሆን ይችላል፣ ከፍላችሁም ሊሆን ይችላል። እነሱን ኮርሶች አፕላይ በማድረግ አሁንም ይህንን ስኪል ዲቨሎፕ ማድረግ ትችላላችሁ። እስካሁን ድረስ አብራችሁ ከቆያችሁና ቪዲዮውን ከወደዳችሁት ሰብስክራይብ፣ ላይክ እና ሼር እንዲሁም ደግሞ ሁሌ የሚሰራቸው ቪዲዮዎች እንዲደርሷችሁ የኖቲፊኬሽን በተኗን ተጫኑ። ይመቻችሁ።